ዓላማችሁንና ህልማችሁን ለመኖር በመትሄዷቸው ያንዳንዱ እርምጃዎች በሙሉ ብዙዎች እናንተ ተቃራኒ ይሆናል። ለምንድነው እዚህ ያለሁት? ለምንድነው እንደዚህ አይነት ህይወት እየኖርኩ ያለሁት? እጅግ በጣም ዲፕረስድ ለሆነ ሰው ዓለም በሙሉ ዲፕረስድ ነው። ምስጋናዬን ህይወት ቀይሮታል። የእውነቴን ነው የምነግራችሁ። አለስስት ከጧት እስከ ማታ የፈጠረኝን አምላክ አመሰግናለሁ። እኔ ተሰጥቶኝ ማየት ካልቻልኩኝ የኔ ጉዳይ ነው። ለምን ፈጣሪን አማራለሁ? ነጋችሁን ስታስቡት የምታስቡት ከኢጎ ተነስታችሁ ነው ወይስ ደግሞ ብርሃን ከተሞላበት ዓለም ውስጥ ነው? እናንተ በምናብ ዓለም ውስጥ የምትስሉት ነገር በሙሉ ከበስተጀርባ የፈጣሪ መንፈስ አለው። ተመለስን። አሁን መመለሳችሁን እንዳቅ ቅልጥ ያለ ጭብጨባ። በጣም አሪፍ። የዳጊ ቅድም ከጀመረበት እየቀጠለልን ይሄዳል። ራሳችን እያወቅን ነው አይደል? የሆነ ነገር እያወቅን የሆነ ነገር እየገባን እየመጣን ነው። ራሳችን እያወቅን እንድንሄድ ነው ዳጊ እያገዘን ያለው። ራሳችን እንድናይ አሁንም በክብር ጋብዙን። አመሰግናለሁ። ከቅድሙን ቀጥልና አሁን ማስምሬ ልነግራችሁ የምፈልገው ነገር ዓላማችሁንና ህልማችሁን ለመኖር በመትሄዷቸው ያንዳንዱ እርምጃዎች በሙሉ ብዙዎች እናንተ ተቃራኒ ይሆናል። ምናልባት ውስን ሰዎች ሐሳባችሁንና ዓላማችሁን ሊጋሩ ይችላሉ። በእኔ ህይወት ውስጥ ሁለት ሰው ነበሩ፣ እናቴና አንድ ጓደኛዬ። እናቴ ሁሉ ጊዜ ወደፊት እንጂ ወደ ኋላ እንዳለ ሁሉ ጊዜ እንዴ እኔ ልጅ ምደርስበት እኮ ትልቅ ነው፣ ዋው የሚያስበል ህይወት ትኖራለህ፣ ከፍ ትላለህ፣ ይሄ እኮ ገና ምን ማለት ምንም ማንንም እንዳሰማ እያለች አሁን ለደረስኩበት ደረጃ እንድደርስ በጣም ደጀን ሆናኛለች። ግን ማደጋግም ያስመረችኝ የምነግራችሁ ይሄ ዓለም ከናንተ አስተሳሰብ ተቃራኒ ስለሆነ ነው። ኦሬዲ እናንተ ፓራዳይም ሺፍት አድርጋችኋል። ፓራዳይም ሺፍት ያደረገ ሰው ማለት ነው ወደፊት እንጂ ወደ ኋላ አይመለከትም። ብዙዎች ግን ማለት ነው ወደ ኋላ ሊጎትቷችሁ ስለሚሞክሩ ጀስት እነሱን እየተዋችሁ እየገፋችሁ ወደፊት መሄድን እንድትለማመዱ በእኔ ህይወት ውስጥ የሆነው እሱን ነው። ብዙዎች ወደ ኋላ ሊጎትቱኝ ሲሞክሩ ሁለት ሰዎች ሁሉ ጊዜ ለኔ ፖዚቲቭ ነበሩ። ገና የት ትደርሳለህ እንትን ትሆና እንዴ ይሄ እኮ ምን ማለት ነው ገና እቺ ትንሿን እኮ ነው የምታየው ይሉኝ ነበር። የነሱ ሞራል ግን ዛሬ በጣም ብዙ ነገር ስለሆነኝ እነሱንም ክሬዲት ለመስጠት ብዬ ነው። ስለ ኢጎ ይሄን ያህል አንደርስታንድ ካደረኩኝ በኋላ ማይንድ እንዴት እንደሚሰራ ከተረዳሁኝ በኋላ እኔ የቱ ጋር እንደቆምኩኝ ካወቅኩኝ በኋላ ሃውቱ የሚለው ነገር ላይ አንዳንድ ነገሮች ሪፈር ማድረግ ጀመርኩኝ። አሼ የሚያሳየነን መንገዶችንም እየተከተልኩኝ መሄድ ጀመርኩኝ። ለኔ በጣም ሰሩልኝ ብዬ የማስባቸው ነገሮች እነግራቸዋለሁ ማለት ነው። የመጀመሪያው ነገር ሃውቱ ላይ ለመሄድ ቪዥናችሁ ክላሪቲ ሊኖረው ይገባል። አሼ በተደጋጋሚ ይደናል። ክላሪቲ ሊኖረው ይገባል። አዌርነሳችሁን በደንብ አድርጋችሁ ማሳደግ መቻል አለባችሁ። አዌር ስለ ሁሉም ነገር አዌር መሆን አለባችሁ። በሰውነታችሁ ውስጥ የሚደረገውን እያንዳንዱን እንቅስቃሴ ማዳመጥ፣ ምን እየተካሄደ ነው በእኔ ሰውነት ውስጥ ምን እየሆነ ነው የሚለውን ነገር በደንብ ማዳመጥ። ሌላ አዌክን መሆን ይገባችኋል። ዋይ ማለት መጠየቅ አለባችሁ። ለምንድነው እዚህ ያለሁት? ለምንድነው እንደዚህ አይነት ህይወት እየኖርኩ ያለሁት? የተፈቀደልኝና መቼም ፈጣሪ አይፈርድም። ኦፍ ኮርስ ፈጣሪ ይፈርዳል፣ ግን በኔጌቲቭ አይፈርድም። ለምንድነው ይሄንን ህይወት የምኖረው ብላችሁ ዋይ ብላችሁ መጠየቅ አለባችሁ። ዋይ ምክንያታዊ ነው፣ መንገድ ያሳያል። ሌሎቹ ጥያቄዎች ግን ፍጹም ከናንተ ኃይል ውጪ በሆነው የሚደረጉ ናቸው። በኋላ ሊስት እናረጋቸዋለን። የመጀመሪያው ነገር ክላሪቲ ሊኖረው ይገባል። የምታስቡት ምንድነው? የምትፈልጉት ምንድነው? ለራሳችሁ ክሊር መሆን አለበት። ለምን መሰራችሁ?
ክሊር ካደረጋችሁትና ግቦቻችሁን ከሰባበራችኋቸው እንደሚፈለገው አድርጋችሁ ከሰባበር ቪዥዋላይዝ ለማድረግ ይመቻችኋል። ለእናንተ ስታነቡትና ለእናንተ የሆነ ነገር ስትጽፉት ወይ ቪዥዋላይዝ ታደርጉት ክሊር ያልሆነ ነገር በሙሉ ለሌላ ሰውም አንደኛ መድረስ አይችልም። እንደገና በኢማጂኔሽን ውስጥ የምትሰሉት ያንን ትልቁን ፒክቸር ሊገጣጠምላችሁ አይችልም እና የመጀመሪያው ክላሪቲ መኖር አለበት። ሶ እኔ ክላሪቲ ወደ ማድረግ ገባሁኝ። ሶ ህልሜ ምን ማለት እንደሆነ ክሊር አደረግኩኝ። አስማች አስ ፖሲብል ወደ ፓስት ምናምን ሳይሆን ወደ ፕሬዘንት ቴንስ ነው ያመጣሁት። አሁን ለምሳሌ ሰው ትልቁ የሚፈራው ነገር ነኝ ማለት ነው አይደል? የሆነ የሚያስበውን ህልም ነኝ ብሎ መጻፍ ወይ ነኝ ብሎ ፒክቸር ማድረግ ትንሽ ይከብደዋል አይደል? ትንሽዬ ሁሌ ያሼ እንደሚላት አዋቂ መሆን ከባድ ስለሆነው በእድሜም በምንም ትንሽ ስታውቁ ከባድ ነው። ልጆችን ሄዳችሁ ህልምን ታሳካለህ ስትሉት አዎ ነው የሚላችሁ። ሁለቴ ሶስት አያሰማ። አዋቂ ሰው ግን ህልምን ታሳካለህ ስትሉት አዎ ያው እንደ እግዚአብሔር ፍቃድ ከሆነ እሱ ይጨመርበትና ምናምን ብሎ ተጎታች ይጎትታል። ስለዚህ ክሊር መሆን አለበት። እንትን ትፈልጋለህ? አዎ እፈልጋለሁ። ስለዚህ ወደ ፕሬዘንት ቴንስ አምጥታችሁ እኔ እንደውም አስረግጣችሁ ነኝ የማለት ነገር አፈርም የማድረግ እኔ አንደኛ የምጠቀመው ዘዴ ምንድነው? ሶ ማይ ዴይሊ እንትኔን ልንገራችሁ። ጧት መጀመሪያ ከእንቅልፌ ስነሳ የማደርገው ነገር ምንድነው? አይምሮዬን ጸጥ አድርጌ እዛው ባለሁበት ለተወሰነ ደቂቃ ሜዲቴት አደርጋለሁ። ሞስት ኦፍ ዘ ታይም አብዛኛውን ጊዜ እሱን አደርጋለሁ፣ አንዳንድ ከባድ ነገሮች ካልገጠሙኝ በስተቀር። ሶ ሜዲቴት አደርጋለሁ። ሜዲቴት በማድረግ ውስጥ የአይምሮዬን የብሬን ዌቭ አስማች አስ ፖሲብል ወደ ታች ማውረድ ነው የምፈልገው። ኦፍ ኮርስ ስትነሱ ከእንቅልፋችሁም ያው የተኛው የአይምሮአችሁ ዌቭ አብሮ እየነቃ ነው የሚመጣው፣ ግን እዛው ላይ ይዤው የምፈልገውን ነገር ለተወሰነ ደቂቃ ለማሰብ ሞክራለሁ። ከዛ ወደ ጸሎትና ግራቲቲዩድ ነው የሚሄደው። ባይዘው አሁን የምነግራችሁ ነገሮች ቫይብሬሽናቸው በጣም ትልቅ ነው። ቅድም እንደነገርኳችሁ በሰርቫይቫል ፓራዳይም ውስጥ ሳሳልፍ በጣም ብዙ ነገሮች ነበሩብኝ። ህይወቴን ወደ ኋላ የሚመልሱት የነበሩት ነገሮች በሙሉ ሰርቫይቫል ፓራዳይም ውስጥ ያሳለፍኳቸው ጊዜዎች ነበሩ። እነዛ ማለት እነዚህ ገልት፣ የጥፋተኝነት ስሜት፣ ሼም፣ ፕራይድ ምናምን ምንላቸው አሽውል ጊዜ የሚያሳየን ማለት ነው። which means level of awarenessአቸው ከ200 በታች ሆኑ። እነዛው ስትሆኑ ፍሪኩዌንሲያችሁ እናንተ በጣም ፑርና ሎ ስለሆነ አትራክት የምታደርጉትን በሙሉ በዛ ፍሪኩዌንሲ ልክ ነው። ለምሳሌ አሁን እጅግ በጣም ዲፕረስድ ለሆነ ሰው ዓለም በሙሉ ዲፕረስድ ነው because of his frequency አይደለ? በጣም የድህነት ሜንታሊቲና ገንዘብ የሚያዝ የጦት ምናምን ችግር ያላለበት ሰው የዓለም በሙሉ የጦትና የመቸገር በቃ ጥረግረ ምንም የማታገኝበት ዓለም እንዶ በሞት ይሻለኛል የሚል ሰው ሊሆን ይችላል ማለት ነው። እኔ ሁሌ ያሼ ከሚላት ነገር በጣም ውስጤን ከሚነካው ነገር ሰው ማለት ነው ለመሞት መረጠ ማለት እኮ ይሄንን ዓለም እዚህ ዓለም ላይ መኖር ፈርቷል ማለት ነው። የሆነ ልቤን ስለሚገዛው ነው። እንደዚህ አይነት ሌቭል ኦፍ አዌርነስ ላይ ያለ ሰው አለ መሞትን ፕሪፈር የሚያደርግ እዚች ዓለም ላይ መቆምን የሚፈራ ሰው እንደዚህ አይነት ሰው አለ። ስለዚህ እነዚህ አሁን የምነግራችሁ 5 ወይ 6 የሚሆኑ ነገሮች ፍሪኩዌንሲያቸው በጣም ላይ ነው። ስለዚህ ራሳችሁን በእነዚህ ፍሪኩዌንሲ ወደ ላይ ስታነሱ የምታገኙትም ሪዛልት ላይ ነው የሚሆነው ማለት ነው። ስለዚህ ጧቴን እኔ ሁል ጊዜ ለ10 ደቂቃ ወይ ለ15 ደቂቃ ቁጭ ባልኩበት ሜዲቴት ለማድረግ በተኛውበትም ከሆነ ሜዲቴት ለማድረግ ሞክራለሁ። አንዳንዴ እንቅልፍ ሊወስዳችሁ ይችል ይሆናል። እኔ አሁን ያጋጥመኛልም አንዳንዴ እንደዛ የመሆንበት ቀን በስነ ስርዓት ትንሽ ስሜታዊኝ ያሳለፍኩበት ቀን ካለ ወይ ማታዬ ትንሽ ኤፍቲ ወይ ምናምን ሳልሰራ ዝም ብዬ ተዘናግቼ ከተኛው ጧት ላይ ያንን ነገር ለማድረግ ስሞክር ኢሞሽኑ ይዞኝ ይወርዳል፣ ወደ እንቅልፍ ይዞኝ ይሄዳል። አብዛኞቻችን የምንቸገርበት ነገር ስለሆነ ማለት ነው። ስለዚህ ጧት ላይ ሁል ጊዜ እሷን ለማድረግ ሞክራለሁ። ጸሎቴ ሁል ጊዜ የማይቋረጥ ነው። እኔ በማምነው ሃይማኖት ውስጥ የማደርጋቸው የጸሎት እንትኖች አሉ። ከውዳሴ ማርያም ጀምሬ መሄድ እስካለብኝ ደረጃ አደርጋለሁ። ምስጋናም ሳደርግ ጸሎትም ሳደርግ በተቻለኝ አቅም ወደ አልፋ ወርጄ ነው ማድረግ የምሞክረው። ይሄ አይምሮዬ እየሰራ ወይ ጥዝ ያለ ወይ ደግሞ እያሰብኩኝ አይደለም ለማድረግ የምሞክረው። መጀመሪያ ላይ ወደ ሜዲቴሽን የማመጣውም ለዛ ከሜዲቴሽን ወደዛ ሶር ትንሽ አይምሮዬን ከጫጫታው ካወረድኩት በኋላ ቀጥዬ ጸሎት አለ፣
ግራቲቲዩድ በጣም 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 ፍሪኩዌንሲው እላይ ነው። በጣም ምስጋናዬን ህይወት ቀይሮታል። የእውነቴን ነው የምነግራችሁ። አለስስት ከጧት እስከ ማታ የፈጠረኝን አምላክ አመሰግናለሁ። ሁል ጊዜ ከማደርገው ሐሳብም ሊሆን ይችላል ድርጊት መጀመሪያ አምላኬን አመስግኜ ነው። ሳመሰግነው ደግሞ እንደተደረገልኝ አድርጌ በሙሉ ልቤ ነው። ምንም ጥርጥር የለም። እነዚህን ሁሉ የምነግራችሁ ነገሮች ውስጥ ግን እምነት ትልቅ ቦታ አለው። እምነት ትልቅ ቦታ አለው። እኔ በማምነው ሃይማኖት ውስጥ መጽሐፍ ቅዱስን የማርቆስ ወንጌል 11ኛው ምዕራፍ ላይ ካልተሳሳቱ ከ22 እስከ 24 ባለው ውስጥ ስለ እምነት ዝርዝር አድርጎ ተናግሯል። ዕብራውያን ምዕራፍ 3 ላይም ብትመለከቱት እንደዚሁ ስለ እምነት አሽም ከዚህ በፊት ሪፈር አድርጓል። ስለዚህ እምነት በቃ ኦሬዲ የተሰጠና ያለቀ ነገር ነው። ጸሎት ራሱ ከዛ በፊት የሚመስለኝ የነበረው እንደው ብታደርግልኝ ብዬ የሆነ አሳዝኝ አንጀት በልቼ ነገር ነበረ። ግን እንደዛም አይደለም። ዩ አስክ ዩ ሪሲቭ ትሄዳላችሁ፣ ትጠይቃላችሁ። የማደርገው ነው ምን እጠይቃለሁ፣ እዛው በዝምታ አዳምጣለሁ። እንደን የሆነ የሚሰማኝ ፊሊንግ አለ፣ ዞር ሄዳለሁ። በቃ አለቀ። ደግሜ ለምን ይሄን ነገር አላረክልኝም ብዬ አላስጨንቀውምላ። የራሱ ጊዜና ቦታ አለው። የሚመጣበት የራሱ ጊዜ አለው። አይረፍድም፣ አይዘገይም። እናቴ ሁል ጊዜ ምን ትለኛለች መሰላችሁ? እናቴ አልኩ መጽሐፈ መክብብ ላይ አንድ እንደዚህ የሚቃላል ለሁሉም ጊዜ አለው ይላል። ለሁሉም ጊዜ አለው። ለመሞትም፣ ለመሳቅም፣ ለመሳቅም ለሁሉም ጊዜ አለው። በቃ ጊዜው ሲደርስ እናንተ አይደላችሁም። ህልምን የሚያሳካ ያሰባችሁትን ወደ መሬት የሚያመጣ ከበስተጀርባ እናንተን የሚደግፍ ትልቅ ኃይል አለ። በመታምኑት ሃይማኖት እኔ በማምነው እግዚአብሔር እላለሁ፣ እናንተ በመታምኑት የኃይል አለ። የኃይል ያለማቋረጥ 24 ሰዓቱን በሙሉ በእናንተ ስራውን ይሰራል። ሁሉን ተሰጥቷችሁ እናንተ ማየት ተሳናችሁ የተባለው ለዚህ ነው። የተሰጣችሁ ነገር ሁሉም በእጃችሁ አለ። እኔ ተሰጥቶኝ ማየት ካልቻልኩኝ የኔ ጉዳይ ነው። ለምን ፈጣሪን አማራለሁ? ስለዚህ ወደ ኋላ ልመልሳችሁና የመጀመሪያ ነገሬን በሜዲቴሽን እጀምራለሁ። አይምሮዬን ጸጥ አድርጌ አረጋግቼው ወደ ከአልፋና ወደ ቴታካዩ ሞስቴ ወደ አልፋ እንዲቆይ አደርገዋለሁ። እዛው ጸሎትና ግራቲቲዩድ አድርጌ ከዛ በኋላ ነው ዴይሊ እንቅስቃሴን ለመጀመር ማደርገው። ያንን በማደርግበት ግን ከሶርሱ ጋር ኮኔክት ለማድረግ የሆነ ምስክርነት የማገኘው ፊዚካሊ ሰውነቴ ላይ የማዳምጠው ሴንሴሽኖች አሉ። በጣም ቴምፕሬቸር ወደ ላይ ይወጣል። አንዳንዴ ፍጹም የሚወረኝ እንደ ኤሌክትሪክ ከእግር እስከ ታች የሚወርድ ኢነርጂ አለ። እንደዚህ አይነት ኢነርጂ የሚሰማችሁ ከሆነ ትክክለኛ ቦታ ላይ ነው ያላችሁ። ስለዚህ በዚህ መንገድ ማድረግ ጥሩ ነው። የመጀመሪያው አፈርሜሽን በጣም ወሳኝ ነገር ነው። አፈርም ግን ስታደርጉ እንዳትሳሳቱ። ከኔ ኤክስፔሪየንስ የምነግራችሁ ነገር ስሜት መኖር አለበት። እኔ ድንቅ ነኝ፣ እኔ መልካም ነኝ፣ እኔ እንደዚሁም ማለት እንችላለን። ምን አይነት አፈርሜሽን ነው? ስሜት ውስጥ ገብታችሁ ብትችሉ ወደ አልፋ ወርዳችሁ ከሆነ አፈርሜሽን ይሰራል። ከአልፋ ወደ ላይ ሆናችሁ ግን እንዲህ ቁጭ ብላችሁ እኔ ድንቅ ነኝ፣ እኔ ሀብታም ነኝ ብትሉ አረባክ ይላችኋል። ምክንያቱም ሰብኮንሽስ ማይንድ ላይ ያለ ፓተርን አለ። እሱንም ስታደርጉ ወደ አልፋ ወርዳችሁ እኔ ማደርገው ወደ አልፋ ወርጄ ስሜት በቀላቀለበት መንገድ እኔ እንዲህ ነኝ አስረግጬ ነው የምለው። ይሄ ሁለቴ ሶስት አላስብም፣ በእምነት እለዋለሁ። በእምነት ልቤን አስረግጬ እኔ መልካም ነኝ፣ እኔ ሰላማዊ ነኝ፣ እኔ ፍቅር ነኝ። እንደዛ በምልበት ሰዓት የሚሰማኝ ስሜት በጣም በጣም ነግራችሁ አልችልም። አፈርሜሽን በጣም በጣም ወሳኝ ነው። አፈርሜሽኑን ግን ስታደርጉ እምነታችሁ ግን አብሯችሁ ሊሆን ይገባል። ሁለተኛው ኢማጂኔሽን በጣም ወሳኝ ነገር ነው። ኢማጂኔሽን ነው ታይምን የሚሻገረው። ኢማጂኔሽን ነው ወደ ኋላ የሚመለሰው። የታመማችሁበትን ወደ ኋላ ተመልሳችሁ የምታክሙት በኢማጂኔሽን ነው። የምትፈልጉትን ደግሞ ፕሮጀክት አድርጋችሁ የምታዩት በኢማጂኔሽን ነው። አልበርት አንስታይን ያደረገው ነገር እኮ ይሄ ነው አይደል? አሽም ሁሌ ኤግዛምፕል ይሰጠናል። ብርሃን ላይ ኮርቻ አድርጎ በብርሃን ፍጥነት ዩኒቨርስን ቢሄድ ምን አይነት ፍጥነት ይኖረዋል ብሎ ነው እኮ አይደል እንዴ
ዩኒቨርስ ለማየት ያች ስፒድ ኦፍ ላይት ብሎ ያመጣት ቀመር ዓለምን ለዚህ ደረጃ ያደረሰችው እኮ ያ ሰውዬ በኢማጂነሪ ነው የጋለበው፣ በኢማጂኔሽን ዓለም ነው የጋለበው። ኢማጂኔሽን ማለት ውስን የሆነውን የሰው ልጅ እንግዲህ በሰውነቱ ውስን ነው ካለን አይደለ? በዛኛው ዓለም ግን ረቂቅ ነው፣ ኢንፋይናይት የሆነ ፖሲቢሊቲ ነካል ካልን ያ እኮ የተሰጠው በኢማጂኔሽን ነው ብቻ። በኢማጂኔሽን ዓለም ውስጥ ያለ ኢንፋይናይት የሆነ ፖሲቢሊቲ የሚነኩ ብዙ ቦታዎች አሉ። ፊዚካሊ ግን በቃ እንዲህ ነን። ከሆነ እንትን በላይ መዝለል አንችልም፣ ከሆነ ነገር በላይ መራመድ አንችልም፣ ከሆነ እንትን በላይ መሮጥ አንችልም። በኢማጂኔሽን ግን የፈለግንበት ቦታ መሄድ እንችላለን፣ መሻገር እንችላለን፣ የታመመ አካላችንን ማከም እንችላለን፣ የተጎዳንበትም ፔንፉል የሆነ ጊዜያችንን በሙሉ ማከም እንችላለን። ኢማጂኔሽንንም ግን ስናርግ በእምነት እናርገው ሳንጠራጠር። ጉዳዩ ሁሉ ጊዜ ያሸይለዋል፣ የእምነት ጉዳይ ነው። ምን ያህል ታምናላችሁ? ነጋችሁን ስታስቡት የምታስቡት ከኢጎ ተነስታችሁ ነው ወይስ ደግሞ ብርሃን ከተሞላበት ዓለም ውስጥ ነው? ብርሃን የተሞላበት ዓለም ውስጥ መሆን ከፈለጋችሁ ኢማጂኔሽን ውስጥ ሆናችሁ ነው። ለኔ በኢማጂኔሽን ውስጥ የማየው የነበረው ነገር ይሄው ዛሬ እውን ሆኗል። እዚህ ስቴጅ ላይ እንደምቆም ከወራቶች በፊት አውቀው ነበር። ይሄው ዛሬ ሆነ። እሱ ብቻ አይደለም። ኤርሚ ባለፈው ያልኩ ነበር እዚህ ክላስ ኮኔ ይገርመኛል። 2 መስኮቶች በዚህና በዚህ ነበሩት የቆምኩበት ክላስ ሳስተምር የነበረበት እንዲሳወራበት። ይሄው በዚህ መስታወት አለ። እናንተ በምናብ ዓለም ውስጥ የምትስሉት ነገር በሙሉ ከበስተጀርባ የፈጣሪ መንፈስ አለው። ፊዚካሊ ቆማችሁ የምታስቡት ግን ውስን በሆነው በቁመት በወገብ ሳይዝ በተወሰነው ሊሚትድ በሆነው ነገር ነው የምታስቡት። በዛኛው ዓለም ውስጥ ግን የምታስቡት ነገር በሙሉ ከልካይ የለውም። እምነት ከተጨመረበት ደግሞ ካታሊስት ነው፣ ይፈጥናል። ግን እመኑት መቼ እንደሆነ አታውቁ። ሌላው መተው ያለባችሁ ነገር ሰሬንድ ማድረግ መቻል አለባችሁ። ተዉት፣ አትታገሉት። መቼ እንዴት አትበሉ። መቼና እንዴትን የሚያውቀው አንድ መድኃኒዓለም ብቻ ነው፣ አንድ እግዚአብሔር ብቻ ነው። ሁላችንም ችግራችን ከመቼ ጋር ስለምንታገል ነው። መቼ ይሄ ፊዚካሊ በቆመው ሰውነት የሚታወቅ አይደለም። ምክንያቱም በፈጣሪ አሰራር ጊዜ የሚባል ነገር የለም። አሁን ነው የተሰጠው ለሰው ልጅ። ምንም የሚፈልገውን ነገር አሁን እንዲጠይቅ፣ አሁን እንዲያደርግ፣ አሁን እንዲወስን፣ አሁን እንዲያከናውን ነው። ያደረኩት ይሄንን ነው። አሼ ይሄንን ስቴጅ ሼር ላደርግ እፈልጋለሁ ሲለኝ በጣም ነው የደነገጥኩት። መች እንደሚሆን ግን አላቅም የነበረው። ሰኞ አንተ መድረኩን እንድትይዞ ፈልጋለሁ ሲለኝ እቤት ገብቼ አሼ አልቅሻለሁ፣ አልዋሽም። ይሄን አሁን እኔ እንዲህ ብነግራችሁ አይሮን ነው እንዴት እንደምትረዱት። ይሄ ብቻ አይደለም፣ ገና የምነግራችሁ ብዙ ነገር ስላለ። ሌላኛው ግራቲቲዩድ በጣም ወሳኝ ነገር ነው። ቅድም ነግራችኋለሁ። አመስግኑ፣ ስለተሰጣችሁ አመስግኑ፣ ስለጎደላችሁም አመስግኑ። በችግሮቻችሁ ውስጥ እያለፋችሁ በሙሉ አመስግኑ። ምክንያቱም ፈጣሪ ስኬትንና ፍላጎታችሁን የምትሸከሙበትን ትከሻ ካላየ አይሰጣችሁ። ልጠፉበት ትችላላችሁ እኮ። ለእናንተ የበለጠ እሱ ያውቃል። ለእኔ የበለጠ አውቃለሁ ብለን ግን የምንገዳደረው እኛ ነን። ሁልጊዜ ከፈጣሪ የሚመጣውን ፍሎ ለማቋረጥ የምንደክመው እኛ ነን። እሱ የሚያደርግበት የሚገልጥበት የራሱ መንገድ አለ። እቺ ውስን በሆነችው ሰውነታችን ግን የፈጣሪን ኃይል አንገዳደር። እኔ ከዛ በፊት የማደርገው የነበረው ነገር ሁሉ ጥርሴን ነክሼ በመስራት ህይወቴን የምለውጥ ይመስለኝ ነበር። እኔ ከፈለኩ ነው ምናምን ምለው ነገር ነበር። እኔ ስለፈለኩ አይሆንም። ስለተፈቀደልኝ ግን ይሆናል። አንዳንዴ አስበዋለሁ እግዚአብሔር እኔ ከማስበው በላይ ከብዙ መከሮችና ፈተኖች መንገዴን እየጠበቀ እዚያ ያደርሶኛል። እኔ በመረጥኩት መንገድ ቢሆን ኖሮ ምናልባት ባጭር ቀር ነበር።
በየመንገዱ ስንሄድ ስንት መኪና ይስተናል እየጠበቀን ስንት ቦክስ ያልፈናል እየጠበቀን ስንት ኔጌቲቭ ኢነርጂዎች ይመጣሉ እየጠበቀን ያሳልፈናል እኛ የምናየው እዚች ምድር ላይ ያለችዋን ችግር ነው እሷ ደግሞ ጊዜያዊ ፈተና ነች ስሜቶቻችን ሪያሊስቲክ አይደሉም ሪል አይደሉም ለትንሽ ጊዜ የሚቆዩ ርግብግቢቶች ናቸው ፍሪኩዌንሲዎች ናቸው እኛ ግን ፈቅደን በእኛ ላይ ጉልበት እንዲኖራቸው እያሳለፍን እየሰጠናቸው አንዳንዱ ሰው ከችግሩ ጋር ተኝቶ ከችግሩ ጋር ተነስቶ የበለጠ አቅም እንዲኖረው ያደረገ ጭራሽ ውስጡ በቃ እንዲስፋፋና እንዲጠነክር ፍቃድ ይሰጣል ለምን አትጨነቁ እኮ ብሎናል ፈጣሪ በብሉይ ኪዳን በአዲስ ኪዳንም ብታዩት አይሩን አትጨነቁ ማለት እኮ የጭንቀት ፍሪኩዌንሲ በጣም ታች ነው መሬት ነው ማለት እኮ ነው እናንተ ላይ ቆዩ ላይ ስትቆዩ እላይ የሆነው ነገር ይሰጣችኋል እታች ስትቆዩ ግን በቃ የሆነ ስትርመጠመጡ የምትርመጠመጡበትን የኤነርጂ ፍሪኩዌንሲ ነው የምታገኙት ነው እኮ ሌላ ነገር አይደለም ስለዚህ በተሰጠን ነገር ማመስገን ሁሌ ማመስገን በቻላችሁ ታገ ልክ ስትወርቁ ተመስገን የሆነ ነገር ሲመታችሁ ተመስገን እኔም አድርገው ነው የሆነ ነገር ሲያጋጥመኝ የሆነ ነገር ሲመጣብኝ ተመስገን ስለው ምን እንደሚሆን ታውቃላችሁ አይቆይም ችግሩ አይቆይም ወዲያውኑ ከኔ ሲሸሽራ እኔ ጋር መቆየት አይችልም የኔ ፍሪኩዌንሲ ወደ ላይ ሳነሳበት ችግሩ እኔ ጋር መቆየት አይችልም እታች ስለሆነ የኔና የሱ ፍሪኩዌንሲ ይለያያል አክሰፕታንስ ግዴታ ያስፈልጋል በቃ ተቀበሉት የእናንተ ማንነት ይሄ ነው አይደል ተቀበሉት ከዛ በኋላ how and when የሚለውን ጥያቄ ተው why ብላችሁ ብትጠይቁ ግን መልስ ልታገኙ ይችላልላችሁ why ምክንያታዊነት ነው how and when ግን እንዴት ስትሉ ግን እንዴት ማሚያውቀው እግዚአብሔር ነው ይሄንን የሚያደርገው እግዚአብሔር ነው ስለዚህ አፈርም አድርጉ ለኔ ሰርቶልኛል አመስግኑ ለኔ ሰርቶልኛል ጸልዩ ለኔ ሰርቶልኛል የጸሎታችሁን ጥያቄና መልስ ግን እዛው ነው የምታገኙት ነገም ጧት ተነስታችሁ አንድ አይነት ጥያቄ አትጠይቁት በእምነት ጠይቁት በቆማችሁበት መልሱን ተቀበሉ ወይ እንደተደረገላችሁ ማን ሂዱ ጊዜው ሲጠብቅ ግን ማንንም ሰው አይገለብጠውም ያንን ከማድረግ በእኔ ኬሪየር ውስጥ ያለፈውን ነገር ሼር ላርጋችሁና መድረኩን ለናሽ ያደርጋል 2014 ሚያዝያ አካባቢ ነው የመጀመሪያውን ጀርኒ የጀመርነው ከዛን ጊዜ ጀምሮ ጆርናል እጽፋለሁ የምፈልገው ነገር ቪዥዋላይዝ አደርጋለሁ የመጀመሪያው ይሄው እዚህ ስቴጅ ላይ እንዴት እንደሆነ ባላቀም ሆኗል ሌላው ግን ሁሉ ጊዜ እኔ በመሰራው ስራ የኛ ቢሮ የዲዛይን እና የኮንስትራክሽን ስራ ነው የሚሰራው ትላልቅ ፕሮጀክቶችን እንደምንሰራ ሁሉ ጊዜ ፒክቸር አደርጋለሁ እጽፋለሁ ኢማጂኔሽን ላይ እሰራለሁ እጽፋለሁ ሁሌ ከዚህ የሆነ ጊዜ ላይ በጣም በሚገርም ሁኔታ መተው ጥሩ ነው ሌላ ነገርኳችሁ አትታገሉት በእምነት ጠይቁና የሆነ ሰዓት ትታችሁ ዙሩ በቃ ወደ ሌላ ቦታ ሄዱ ያን ማድረግ የሚችለው አምላክ እንጂ እናንተ አይደላችሁ ይሄንን ኮንቲኒየስሊ ጽፋለሁ ቪዥዋላይዝ አደርጋለሁ የሚኖሩኝ በኮንስትራክሽን ማሳካቸው ስራዎች የሚኖሩኝ ፕሮጀክቶችን በሙሉ ሁሉ ጊዜ ጽፋለሁ ቪዥዋላይዝ ጽፋለሁ ከዛ የሆነ ሰዓት ግን subconscious subconscious ይቀበለው የሆነ ተራ ነገር ይሆናል በቃ እንደ መጀመሪያው አይነት ኢንቴንሲቲ አይኖርም በቃ የመረጋጋትና ስቴብል የሆነ የመሆን አይነት ስሜት ይሰጣቸዋል እንደሱ አይነት ስሜት ላይ እንተንስል ታውቁትና መንገዴን ትቼ ወደ ሌላ ገባው የምጽፈው የነበረው እንደዚህ ነው በ2016 ትላልቅ የኮንስትራክሽን ስራዎችን እየሰራን እንደዚህ እናደርጋለን ብዬ 2015 ወደ ማለቂያው ጀምሮ የመጡት ሚራክሎች ናቸው በትላልቅ ሚሊዮን ብሮች የሚቆጠሩ ፕሮጀክቶችን እኛ ሄደን ጠይቀን አይደለም ሰዎች ወደኛ መጣው ፕሮፋይላችንን ሳያዩ ምንነታችንን ሳያረጋግጡ ቢሮአችንን ሳያረጋግጡ በእምነት ብዙ ፕሮጀክቶችን ወደኛ መምጣት ጀምረዋል ይሄ የሆነው በእግዚአብሔር ነው በማንም ማለት
ዲቴል አለው ዲቴሉ እንዴት ብዬ ልንገራችሁ አንድ ሰው ምንነታችሁን ሳያቅ የሰራችሁ ምን በቃ መሰራት ያለበት ካንተ ጋር ነው በቃ ጨርሰናል ሌላ ምንም እንትን የለውም ይሄ ኦሬዲ ያለቀ ነገር ነው እኛ ጥሩ ነገር ካንተ ጋር እንትን ብለናል ብሎ የሆነ ሰው መጥቶ ኢን ሚሊየንስ የሚቆጠር ፕሮጀክቶችን ኦፈር ሲያደርጋችሁ ምንድነው የትናንትናው እምነት የትናንትናው ጆርናል ላይ ታትሬ ጻፍኩት ኢማጂኔሽን የሰራው ሁሉም ነገር ያለፍኩት ብዙ ነገር አለ በዘረዝረው አንዳንዶቹ ትናንሽ ስለሆኑ ሊሆኑ ይችላሉ ጊዜያቸውን እየጠበቁ ይሆኑ ነው ያሉት ዛሬ ላይ በብዙ ሚሊዮን የሚቆጠሩ ፕሮጀክቶችን የፕሮጀክት ኮስት ያላቸው ፕሮጀክቶችን እየሰራን ያለነው ትናንትና በማይታየው ዓለም ውስጥ የፈጠርኩት ያ ኢማጂነሪ የሆነ ፒክቸር ዛሬ መሬት ላይ ወርዶ የተዘራው ፍሬ አብቅሎ ፍሬውን መብላት ጀምሬያለሁ ይሄንን ያደረገው እግዚአብሔር አንድም ቀን ግን አቋርጬ አላውቅም ሁሌ አምላኬን እጠይቃለሁ ሁሌ አፈርም አደርጋለሁ ሁሌ ኢማጂኔሽን እሰራለሁ ሁሌ እጽፋለሁ ሁሌ እጠይቃለሁ ሁሌ ጧት ማታ በተለያዩ ሰዓት አምላኬን እጠይቃለሁ ጽፋለሁ አደርጋለሁ ጽፋለሁ በእምነት የዘራሁት ግን ዛሬ በእምነት ፍሬውን እየበላው ነው ገበሬ የሚዘራው ፍሬውን ነው አይደል አይታይም መጀመሪያ በእምነት ግን ዘርቶት ይሄዳል እኔም እሱን ነው ለመለማመድ የሞከርኩት የማይታየው ዓለም ውስጥ ሐሳቤና ፍላጎቴን አስቀመጥኩኝ በሚታየው ዓለም ውስጥ ግን ሁሉም ነገር መገለጽ ጀምሯል ዛሬ እንደ ትናንት ነው አይደለም ከእግዚአብሔር ጋር በጣም ከፍ ያለ ፍሪኩዌንሲ ላይ ከፍ ያለ ነገር ላይ ከፍ ያለ የሥራ አፈጻጸም ብዙ ነገር እንዲህ ነው ተብሎ የማይናገር ሐሳባችሁ ፍሬውን ሐሳባችሁ ሪያሊስቲክ መሆን ይችላል ይሄው ነው ያለው እዚህ ቆም ያለው መሆን ይችላል ገና ብዙ ነገሮች አሉ አሁንም ኦሬዲ በእምነት ልቤ ውስጥ ያሉ እንደሚሆኑ እርግጠኛ ሆንኩባቸው እድሜ ስጠን ገና እናወራለን በእርግጠኝነት ስለዚህ ከዚህ በላይ ብዙ አልበላችሁ ግን በቃ እምነት ይኑራችሁ በመትሰሩት በመትፈልጉት በመትወዱት ይኖረኛል ብላችሁ በመታስቡት ነገር እምነት ይኑራችሁ ምናልባት ዛሬ ላይ ምንም ላይ ኖራችሁ ይችላል ምንም ኦልሞስት አንዳንድ ጊዜ ምንም የማይኖራችሁ ኪሳችሁ ውስጥ የማይኖራችሁ ጊዜ ሊመጣ ይችላል የዛኔ ነው ማመስገን ያለባችሁ የዛኔ ነው አምላክ ጥንካሬያችሁን የሚያየው ትከሻችሁ መስፋቱን የሚያየው ይሄን ሰው ዝናን ባህላዊነትን የመሳሰሉትን በሰጠው መሸከም ይችላል አይችልም ነው ወይስ ኮላፕስ አድርጎ ይወርቃል ካልቻላችሁ ጊዜውን መልሶ ትንሽ አርዝሞ እስከምትጠነክሩ ይፈትናችኋል ግን አይዘገይም የጠየቃችሁ ጥያቄ መልስ መመለሱ አይቀርም እመኑ ግን ሁሌም ለፈጠራችሁ አምላክ ማመስገን በጸሎት መጠየቅ አፈርም ማድረግ አክሰፕት ማድረግ ያላችሁንም ውጤት የምትጠይቁትንም ጥያቄ አክሰፕት ማድረግ በቃ እንዴት አትበሉ ለምን ጠይቁ ምክንያቱን ያሳያችሁ እንዴት ግን ከፈጣሪ ጋር ያለያያችሁ ይሄንን ካልኩኝ በቃል በእኔ በኩል ጨርሻለሁ እባካችሁ በድጋሚ እንዴት ነበር ቆንጆ ነው አይደል ይሄ አንድ ነገር ነክቶን ሲያልፍ ብዙ ሰው ጋር መጋባት የሚችል ስለሆነ በጣም ደስ ይላል አሁን ደግሞ አቶ አሼ ነው ወደዚህ እንጋብዘው የምትጠይቁት ጥያቄ ካለ ትጠይቁታላችሁ አሁን ሜዳውም ፈረሱም ላሹ ነው ያሬዲሽ እንደምን ዋላችሁ ቅድም ዳጊ ከመጀመሪያው ጀምሮ በጣም በተደጋጋሚ የፈጣሪን ስም እያነሳ ሲያመሰግን ነበር በጣም እየረሰረስኩኝ ነበር I was very much happy አንዳንድ ጊዜ እኔ ኮንሰርቫቲቭ ነኝ እዚህ ውስጥ የተለያየ አይነት እምነት ያለው ሰው ስላለ በለዘብተኝነት ነው አጠጋግቼ ነው ምቶ እንደዚህ ምናምን ሻርፕሊ አልልምና
ምን ያህል ሰው ደስተኛ እንደሆነ ግን ሳይ እኔ ራሴ ሐሳቤ ልቀይር ነው። በጣም የታደልኩ ሰው ነኝ በእውነቱ ከሆነ በጣም I am the luckiest person on earth እንደዛ አድርጌ ነው ራሴ ምክንያቱም በእጃችሁ ማትነኩት ቦታ በአይናችሁ ማታዩት ቦታ እዚህ ሆናችሁ ሌላ ዓለም ያለን ሰው ህይወት መለወጡን አይደለም ሐሳቡን እንዲለውጥ ትንሽ እንዲህም አይነት አለ እንደገና ሪሰርች ላድርገው እንዲል የውሳኔ ሐሳብ መስጠት የሆነ ነገር ፕሮፖዝ ማድረግና የዛን ሰው ትኩረት ማግኘት ይሄ በጣም ትልቅ መታደል ነው። አሁን ይሄ የሚያረጋግጥልኝ ነው ምንድነው መሰላችሁ የተሰጠኝን እየኖርኩ ነው ማለት ነው እንጂ ፓወሩ የኔ ነው ማለት አይደለም። I have nothing to do with it ምንም ይሄን ስል እንዲው ለትሁት ለመሆን ለምናምን አይደለም ምን አርጎ ጭምራ ሳይቶኛል መሰላችሁ ፈጣሪ የገዛ ሰውነቴን ጡንቻዎች መጠቀም እስከማልችል ድረስ ድቅቅ አድርጎ አሳይቶኛል ማን እንደሆንኩ ማለት ነው። ስለዚህ I know የሆነ ለሌሎች ሰዎች ትሁት መስሎ ለመታየት ምናምን አይደለም እንደዚህ ቃላት መጠቀም እንትሪን አቋዋለሁ ድንበሪን አቋዋለሁ ኃይሌ ያለው እምነቴ ውስጥ ነው እንጂ እኔ ውስጥ አይደለም። you understand that እኔ እንደው እንዴት ፈጣሪ እንዳዳነኝ ልነግራችሁ አልችልም። ዌስት ነበርኩ ማለት የባከነ ሰው ዝም ብሎ ተወልዶ ምግብ በልቶ ቁመቱ ጨምሮ ሰውነቱ ገዝፎ ቀኑ ሲደርስ የሚሄድ አይነት ሰው ለ36 ዓመት በዛም አይነት መንገድ ነው የኖርኩት። የሆነ ነገር ቀየር ሲያረጋኝ ግን የሆነ መድኃኒት የሆነ ብርሃን ያረጋቸዋል እንግዲህ ፈጣሪ that's wonderful በጣም ይገርም ነገር እያንዳንዳችሁ ውስጥ ግን እንደዚህ አይነት መድኃኒት አለ ልትሆኑ ፈቃዳችሁን ከሰጣችሁ ከናንተ የሚበልጥ ኃይል ከናንተ የሚበልጥ ጉልበት በእናንተ ውስጥ እንዲሰራ ስትከፈቱ ይሄ ነገር ይሆናል definitely እምነት ተራሮችን ያፈልሳል የሚባለው ነገር አባባል አይደለም ወይም ደግሞ ዝም ብሎ መጽሐፍ ቅዱስ ላይ ወይም ሌላ ቅዱሳት መጽሐፍት ላይ ተጽፎ የተተው ነገር አይደለም። እንግዲህ የሰው ጡንቻ ባለፈው አንድ ሴሚናር ላይ ከዚህኛው 2 ሳምንት ቀድሞ በነበረው ሴሚናር ላይ የሰውን ጡንቻና ሰዎች ምናባቸውን የውስጥ ኃይላቸውን ሲጠቀሙ በሚሊዮኖች የሚቆጠር ኪሎግራም ከመሬት ላይ ማንሳት እንደሚችሉ አየር ላይ ያያየን ነበር። የስዊድንና ዴንማርክን የሚያገናኘውን ድልድይ ጉዳይ ያወራን ነበርና ትልቅ መሆን ከፈለጋችሁ ጉልበታችሁን ተውት that's it እሱ ብቻ ነው። እሺ የሰው ጉልበቱ መቼ ነው ካላችሁ ሲተኛ ነው ሰው ለምን ቢባል የሰው ጡንቻዎች በሙሉ ላልተው ፓወርለስ የሚሆንበት ጊዜ ሰው ሲተኛ ነው። ከመተኛታችሁ ቀድማችሁ የምታደርጉት ነገርና ይዛችሁት የምትተኙት ነገር ነገ ጧት ስትነሱ 1 ሚሊዮን ቶን ማንሳት የሚችል ፓወር በውስጣችሁ ጨምሮ ነው አብራችሁ የምትነሱት። ብዙዎቻችን ስንነቃ ነው የምንታገለው ስንተኛ ግን ስንነቃ የሚታገለንን ነው ውስጣችን ፕሮግራም የምናደርገው አይደለም። ማታ የምናደርገው ነገር በደንብ አድርጋችሁ ማሰብ ትችላላችሁ። የምናየው ኔጌቲቭ ነገር የሚሞላብን ነገር የሚያናድደን የሚያበሽቀን ተስፋ የሚያስቆርጠን የሚያሳዝነን ነገር ነው ምናየው። በሚቀጥለው ቀን ጧት ስንነሳ ሆደ ቡቡ ፈሪ ለነገሮች ላይ ያለን እምነት የጠፋው አይነት ሆነ ነው ራሳችን ፕሮግራም ያደረግን የምንሄደው። አሁን የኔጌቲቭ ነገር ማአት በማየት ሚስተካከል አገር ሚስተካከል ነገር የለም። ብዙ ዜና በማየትና በማዘን ወደ ውስጥ በማመቅ አንድንም ሰው ማዳናችን በጣም የዚህ ዓለም የመጨረሻው ምስኪን ደሃ በመሆን ባለጠጋ እንዲሆን ልትረዱት የምትችሉት አንድ ሰው የለም። ሰው የውስጡን ዓለም ከጠበቀ ከዛ የሚወጣው ነገር ሰዎችን ይለውጣል። እንደው ቅዱስ መጽሐፍ ላይ ምን ይላል መሰላችሁ? መንፈስህን ጠብቅ ይላል። እንደው በጣም ጠብቅ ነው የሚለው ኮሽስ ሆነ ለምን ቢባል ይላል የህይወት ኮንሲኩዌንስ ከዛ ነው የሚወጣው ይላል። የገባው ነው የሚወጣው። ስለዚህ የሚገባውን ጠብቀው ማለት ነው። አሁን እሱን ጠብቀው ማለት ምን ማለት ነው? ሶሻል ሚዲያ ላይ ሰርፍ የምናደርገው ምንድነው? ከነማን ጋር ነው የምንውለው? ምን አይነት መጽሐፍ ነው የምናነበው? የት ነው የምንሄደው? ጓደኞቻችን እነማን ናቸው? እነዚህ ሰዎች በሙሉ የውስጠኛውን ዓለም እነሱ በሆኑት መንገድ ነው የሚሰሩት። እኛ በመንፈልገው መንገድ አይደለም፣ እነሱ በሆኑት መንገድ ነው የሚሰሩት። መሆን የምንፈልገው ትልቅ ስናስገባ የምንውለው ሐሳብ ትንሽ በዚህ አይነት መንገድ የሚለወጥ ህይወት የለም። ስለዚህ አሁን እኔ እንደው ጥርስ መንከስ ብዙ አይነት ዕውቀት መቃረም አገር መልቀቅ እንቅልፍ ማጣት ረጃጅም ሰዓቶች መስራት
እነዚህ ነገሮች በሙሉ የዚህ ዓለም አማካይ ብልሃቶች ናቸው። ሁሉም ሰው ቢያደርገው ነገር ነው። ምንም ዕውቀት ምናምን አያስፈልግም። አጠገባቸው ያለውን ሰው ብታዩ ይሄን ነው የሚያደርገው። ከዚህ ለየት የሚል ግን ሌላ መንገድ አለ። ያ መንገድ ምንድነው? ልንሆነው የምንፈልገውን ሰው በውስጥ በኩል እንሰራዋለን። በውጭ በኩል ያለው እሱን የሚመስል አካላዊ ህይወት በውጭ በኩል ይገለጣል። አሁን ይሄ ከባድ ነው። በውስጥ በኩል መሆን የምንፈልገውን ሰው እንሆናለን። በውጭ በኩል ያን ሰው የሚመስል ውጫዊ ውጤት ይመጣል። ባለጠግነት በውስጥ በኩል ነው እንጂ የሚሰራው 4 እና 5 ሱቅ በመክፈት አይሰራም። ባለጠግነት ማለት በነገራችን ላይ የሆነ አካውንታችሁ ውስጥ ያለ ገንዘብ ወይም ማርኬት ካፒታሉ ሲመዘን ብዙ ሚሊዮን የሚያወጣ ሀብት አይደለም። ባለጠግነት ውስጥ ነው ያለው። የሚሰጥ የሚተርፈው ማለት ነው። 1 ብር ኖሮት የሚተርፈው አለ፣ 1 ቢሊዮን ኖሮት ማይተርፈው አለ። ስለዚህ ሁሉ ጊዜ መንፈሳችን ውስጥ ቫካንሲ አለ። ራሳችንን ከፍተን ከተውን የማይሞላ ጉድጓድ ነው ሰው። በመደበኛ ኮንሴፕት ስናወራው ምንም ብትጨምሩበት አይሞላም ሰው። ባገኛችኋት በእያንዳንዷ ነገር የምታመሰግኑ ከሆነ ግን በቀን ምክንያት እየተፈለገ እየተጨመረባችሁ እንድታመሰግኑ ትደረጋላችሁ ማለት ነው። ባላመሰግናችሁ ቁጥር ባማረራችሁ ቁጥር ደግሞ ምንድነው ሰው የሚፈልገውን ስለሆነ የሚያገኘው እንዴት ይበለጠ በደንብ አርጋችሁ ደመቅ አርጋችሁ እንድታማረሩ ማማረሪያ ነው የሚሰጣችሁ። That's what happens in our lives. ለዳጊ ማቀርበው የመጀመሪያው አንድ ጥያቄ ነው የሚኖርኝ። አክቹአሊ ጥያቄ ምንድነው? ቅድም ስትል ጸሎት ለፈጣሪ አንድ የነገሩት አትደጋግሙ ምናምን ብለህ ነበር። ሰብኮንሺየስ ላይ ደግሞ ለማስረጽ ድግግሞሽ ያው ቁልፍ ነገር እንደሆነ እናውቃለን እና ሁለቱ ነገሮች ስለተጋጩብኝ ትንሽ እንድታብራራልኝ ነው ለማለት የፈለኩት። ከተሰባበረ ብዙ ጸሎት የአንድ ቀን ጸሎት ይበልጣል ለማለት ነው። ማደጋግም ሳይሆን ኦፍ ኮርስ አምላክን ሁሌ ባገኘው ሰዓት ከሶርሱ ጋር ኮኔክት ታረጋለህ። ግን የብዙዎቻችን ችግር ምንድነው? የተሰባበረ ጸሎት ነው ያለን፣ የተሰበረ እምነት ነው ያለን፣ መልሱም የተሰበረ ነው። ቅድም እንዳልኩ ለጸሎት በቆማችሁበት ሰዓት ይላል የማርቆስ ወንጌል። ቅድም ኢቭን የተቀየማችሁት ያዘናችሁበት ሰው ካለ ራሱ ከውስጣችሁ መውጣት አለበት። ያን ኔጌቲቭ ኢነርጂ ይዛችሁ የአምላክን መንፈስ አትጥሩት ነው። ለኔ በእኔ ያረዳድ እግዚአብሔር ያለው ቤተ መቅደስ ሲሄድ አይደለም። እግዚአብሔር ያለው በልቤ ውስጥ ነው። መገለጫው ቤተ መቅደስ ውስጥ ከሆንኩ ድረስ። ስለዚህ የቆሸሸ ልብና የቆሸሸ ቤት ይዘህ ቤተ መቅደሱን የሆነ ነጭ ምንጣፍ ቢሆን በጭቃ መርገጥ እንደማለት እኮ ነው። ስለዚህ ብዙ ቀን የኔ የተሰባበረ እምነት ይዘህ ከመጠየቅ አንዷን ቀን ግን በንጹህ ልቦናና እምነት ብትጠይቁ is more ያንዷን ቀን ሊሰማ ይችላል። ማለት ብዙ ቀን ከጠየቁ አንዷን ቀን ሊሰማ ይችላል። እሱን ለማለት ነው። በጣም አሪፍ ዳጊ፣ በጣም እናመሰግናለን። ሌላ አሁን የ6 ሳምንቱ ላይ ያለ አይደለ? 6 ሳምንቱ ላይ ስላለ አሁን የጠየቀው ጥያቄ በደንብ ይመለስልሃል። ትምህርቱ ላይ ስላለ ነው። እሺ፣ በደንብ ተብራርቶ ይመለስልሃል። እንዴት ነበረ ቆይታችን? ቆንጆ ነበር አይደል? እኔም በጣም ደስ ብሎኛል። አሹም እንደዛው። ዳጊዬ በጣም እናመሰግናለን። ዳጊን በድጋሚ አመስግናለን። እናንተም እዚህ ስላላችሁ ደግሞ ለራሳችሁ እስኪ የሰዓቱ ጨርሰናል። ጥያቄዎች ምናምን እንደነበሩ አንዳንድ አእምሮ ውስጥ እጅም አይቻለሁ፣ ግን ሰዓቱ ስለሄደ የሚቀጥለው ሰኞ ደግሞ ድጋሚ እንገናኛለን። ለአሁን ግን ደህና ደሩ።